ዝምተኛው ገዳይ የአውሮፓ ሰማይ። ይህ ጦርነት አይደለም፣ ወረርሽኝም አይደለም። ነገር ግን በአውሮፓ ምድር ላይ በአንድ ሳምንት ብቻ ከ1300 በላይ ሰዎችን ሕይወት የቀጠፈ አዲስ አስፈሪ ጠላት ተከስቷል። ጠላቱ አይታይም፣ ድምፅ የለውም፣ ስሙም ዝምተኛው ገዳይ ሲሉ አውጥተውለታል። የዓለም ጤና ድርጅት WHO ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም መላውን ዓለም ያስደነገጠ ሰበር መረጃ ይፋ አድርገዋል። እንደ አውሮፓውያን አቆጣጠር ከሰኔ 21 ጀምሮ ባሉት ጥቂት ቀናት ውስጥ ብቻ በአውሮፓ የተመዘገበው የሙቀት ማዕበል ምድርን ወደ እሳት ቶን ቀይሯታል። ጀርመን በታሪኳ አይታ የማታውቀው የ47.7 ዲግሪ ሴልሺየስ እጅግ አሰቃቂ የሙቀት መጠን መዝግባለች። ይህ መቅሰፍት እንዴት ተከሰተ? አውሮፓስ ለምን መከላከል አቃታት? ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን? እጅግ አስገራሚ እንዲሁም አስደንጋጭ የሆነ መረጃን ይዘንላችሁ የመጣ ነው። እንግዲህ ይሄ መሬት ላይ ያለ እውነት ነው። ምናልባትም በዛ ያላችሁ መላው የሰው ልጆች በሙሉ ኢትዮጵያውያን፣ ኤርትራውያንን ጨምሮ እግዚአብሔር እንዲደርስላችሁ እኛ ከልብ እንጸልይላችኋለን። እግዚአብሔር አምላክ ጣልቃ እንዲገባ ሁላችሁም ከልባችሁ ጸልዩ። በጣም በርካታ ሰዎች እያለቁ ነው ያሉት በሙቀት የሚታየውም ነገር ደስ የሚል አይደለም። ስለዚህ ስለነዚህ ስለተጨነቁ ነፍሶች ሁላችንም እንጸልያለን። ቶማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። እንግዲህ በአውሮፓ በጣም አስቸጋሪ የሆነ ሙቀት ነው የተከሰተው። ጫማቸው እየተጣበቀ መራመድ ሁሉ አቅቷቸው ቪዲዮዎች እየታዩ ነበር። በጣም በርካቶች እየሞቱ ነው። የፈረንሳይ ኤፍል ታወር እና የፓሪስ ከተማ የአየር ላይ እይታም ሰዎች በየምንጭ ውሃ ውስጥ ሲገቡ እየታየ ነው። የዶክተር ቴዎድሮስ የትዊተር መልእክትም መላው ዓለምን አዳርሷል። እንደ ዶክተር ቴዎድሮስ አድሃኖም ገለጻ አውሮፓ በአሁኑ ሰዓት በዓለማችን ላይ በከፍተኛ ፍጥነት እየሞቀች ያለችበት አህጉር ሆናለች። የሙቀት መጠኗም ከዓለም አቀፍ አማካኝ እድገት በሁለት እጥፍ በበለጠ ፍጥነት እያገገመ ይገኛል። ፈረንሳይ ውስጥ ብቻ 1000 በላይ ሰዎች በዚህ ሙቀት ህይወታቸውን አጥተዋል ማለት ነው በፈረንሳይ። እንዲሁም በጀርመን የአውሮፓ ጥንታዊ ቤቶች፣ ትምህርት ቤቶች፣ ቢሮዎች በአጠቃላይ እንግዲህ ምንም መከላከል አልቻሉም ማለት ነው ይህን ሙቀት። ይሄ ሙቀት ደግሞ አስከፊ የሆነው መልሱ ቀላል ነው። የአውሮፓ ቤቶችም ትምህርት ቤቶችም የስራ ቦታዎችም የተገነቡት ሙቀትን ለመከላከል ሳይሆን ቅዝቃዜን ለመከላከል ነው እያሉ ነው እንግዲህ የሳይንሱ ሰዎች እንደሚሉት። አብዛኞቹ ህንፃዎች የአየር ማቀዝቀዣ የላቸውም እያሉ ነው። በመሆኑም ቤቶቻቸው ውስጥ የተጠለሉ ንጹሃን ቤታቸው ወደ ማብሰያ ኦቨንነት እንደተቀየረባቸው እየተነገረ ነው። በጀርመንና በፖላንድ ድንበር ላይ የምትገኘው የኮቨን ከተማ እንግዲህ በማዕበሉ ሳቢያ የደረቁ ወንዞች እና የተነሱ ሰደድ እሳቶችም እየታዩ ነው። ታሪክ በተለወጠባት ጀርመን እንግዲህ በኮቨን ከተማ የተመዘገበው 41.7 ዲግሪ ሴልሺየስ ተፈጥሮ ለሰው ልጅ እየሰጠች ያለችው የመጨረሻ ማስጠንቀቂያ ይመስላል። በጣም በርካቶች ፈርተዋል። የሳይንስ ሊቃውንት እንደሚሉት የተፈጥሮ መዛባት ሳይሆን የሰው ልጅ በካርቦን ልቀት ምድርን የመመረዙ ቀጥተኛ ውጤት ነው እያሉ ነው። የመሬታችን ግሎፍ የዓለም ካርታ በሙቀት ላይ ሆኖ በርካቶች ከፊት ምስል እያሳዩ እየዘገቡ ነው። የአየር ንብረት ለውጥ የነገ ስጋት አይደለም። በነገራችን ላይ የዛሬ የሞትና የሽረት ጉዳይ ሆኗል። ዶክተር ቴዎድሮስ አድሃኖም እንዳሉትም የአደጋ ጊዜ እቅዶች በአስቸኳይ ካልተተገበሩ የዝምተኛ ገዳይ ወደፊት ስንት ሚሊዮኖችን እንደሚቀጠፍ መገመት አይከብድም እያሉ ነው ማለት ነው። ቤተሰቦቻችን እጅግ በጣም አስከፊ ሁኔታ ላይ ነው እንግዲህ እዛ አካባቢ ያሉ ሰዎች ያሉት። አንዳንድ ልጆችም ቲክቶክ ላይ ወጥተው ሙቀቱን እየተናገሩ ነበረ። ግን አሁን ደግሞ በጣም ከፍቷል። ከባድ ነው የሙቀት ማዕበሉ። ወደ ምስራቅ አቅጣጫ መጓዙ በቀጠለበት ወቅት ባለፈው እሁድ በጀርመን፣ በፖላንድ ትላንት ማለት ነው በቼክ ሪፐብሊክ ጭምር በአህጉሪቱ በሙሉ አዳዲስ የሙቀት መጠኖች እንደተመዘገቡ ቢቢሲ እየዘገቡ ነው። የዓለም ጤና ድርጅትም WHO ዋና ዳይሬክተር ቴዎድሮስ አድሃኖም በኤክስ የቀድሞ ትዊተር ገጻቸው ላይ ባሰፈሩት መልእክት ከላይ እንዳልኳቸው ከሰኔ 21 ጀምሮ በአውሮፓ ውስጥ ከፍተኛ ሙቀት መጠን ጋር በተያያዘ ከ1300 በላይ ተጨማሪ ሰዎች ሞት መመዝገቡን ገልጸዋል። የሙቀት መጨናነቅ አለ። ብዙ ጊዜ ዝምተኛው ገዳይ ተብሎ ይጠራል። የአውሮፓ ቤቶች፣ የስራ ቦታዎች፣ ትምህርት ቤቶች ደግሞ ለእንደዚህ አይነት የሙቀት መጠኖች ከላይ እንዳልኳቸው ተብለው አይደለም የተገነቡት። ትላንትናም እና የትላንትና ሳምንትም ቀደም ባለ ጊዜ ፈረንሳይ ብሔራዊ ጤና ሚኒስቴር እንዳስታወቀው ካለፈው ረቡዕ ጀምሮ በሀገሪቱ ውስጥ ከሚጠበቀው በላይ ወደ 1000 ደሞዛ የሚጠጉ ተጨማሪ ሰዎች ህይወታቸውን አጥተዋል። የጤና ኤጀንሲው አክሎ እንደገለጸውም በቤታቸው ውስጥ የሚሞቱ ሰዎች ቁጥር 40% ማሻቀቡን ተከትሎ አብዛኞቹ ተጨማሪ ተጎጂዎች እድሜያቸው 65 እና ከዚያ በላይ የሆኑ አረጋውያን እንደሆኑ እየተነገረ ነው። ዶክተር ቴዎድሮስ አድሃኖም በማስጠንቀቂያቸው ላይ አውሮፓ በምድር ላይ በከፍተኛ ፍጥነት እየሞቀች ያለች አህጉር ስትሆን የዓለም አቀፍ አማካይ ሙቀት መጠን በበለጠ በሁለት እጥፍ ፍጥነት እያገገመች ትገኛለች ሲሉ ተናግረዋል። በአሁኑ ሰዓት በአህጉሪቱ የሚኖሩ በሚሊዮን የሚቆጠሩ ሰዎች እጅግ አስከፊ በሆነ ሙቀት ውስጥ እየኖሩ ነው።
በመቶዎች የሚቆጠሩ ህይወታቸውን አጥተዋል። ትምህርት ቤቶች ተዘግተዋል። የኃይል አቅርቦት መረቦች የተጨናነቁ የተቋረጡ ይገኛሉ ሲሉ አክለው ተናግረዋል። እና ሌላው በጣም ዓለምን ያስገረመው ነገር የፓሪሱ ኤፍል ታወር ላይ የሚወርደው መብረቅ በራሱ ሌላ አስገራሚና አስፈሪ ክስተት ሆኗል። እንግዲህ መብረቅኛ የምናውቀው ዝናብን ተከትሎ ክረምትን ተከትሎ ነው የሚመጣው። ነገር ግን እንደ አውሮፓውያን አቆጣጠር በዚህ በያዝነው ወር ሰኔ 2026 አጋማሽ ላይ የተከሰተውም የፓሪስ መብረቅ ታሪካዊ የሚያደርገው ከዚሁ ካሁኑ የሙቀት ማዕበል ሂት ዌቭ እና ከባድ የአየር ንብረት መዛባት ጋር በቀጥታ የተያያዘ መሆኑ ነው። የአየር ሙቀቱ እጅግ ሲያይል ከአካባቢው አየር መዛባት ጋር ተዳምሮ በአውሮፓ ላይ አስፈሪ ነጎድጓድና የመብረቅ ማዕበል እየተከተለ ነው ያለው ማለት ነው። ኤፍል ታወር በቁመቱ 330 ሜትር በዚህ ምክንያት በአማካኝ እስከ 5 ጊዜ ያህል በመብረቅ እንደሚመታ መረጃዎች ያሳያሉ። ነገር ግን በዚህኛው የአየር ንብረት መዛባት ወቅት የወረደው መብረቅ ታወሩ ሙሉ በሙሉ በብርሃን የሸፈነና እጅግ አስፈሪ ነበር። ቪዲዮ ላይ እንደሚታየው በወቅቱ የተቀረጹ ፎቶዎችና ቪዲዮዎች በማህበራዊ ሚዲያ ላይ በጣም ከፍተኛ እይታን እያገኙ ነው። ታወሩ ላይ ጉዳት አድርሷለሁ የሚለውንም እያየው ነበረ። መብረቁ ታወሩን አፌክት ቢያደርገውም ቀጥታ ቢመታውም በአወቃቀሩ ላይ ግን ምንም አይነት ጉዳት አላደረሰም። ምክንያቱም ታወሩ ሲገነባም አናት ላይ የተገጠመለት እጅግ ዘመናዊ የመብረቅ መከላከያ መብረቁን ስቦ በቀጥታ ወደ መሬት እንዲያልፍ ስለሚያደርገው ነው ይላል መረጃው። ይሁን እንጂ ይሄ ክስተት በዜናዎች ላይ በስፋት የቀረበው የፓሪስን ሰማይ እሳት ካለበሰው የሙቀት ማዕበልና ተፈጥሮ በአውሮፓ ላይ እያሳየች ካለችው ቁጣ ጋር ተዳምሮ ነው ማለት ነው። ቤተሰቦቻችን በጣም አስፈሪ ነው ይሄ። እንደዚህ እንግዲህ እኔ በግሌ አይቻል አቅም እንደዚህ ንዳድ አገሪቷ ምድር ሰማዩ በነደደበት ሰዓት መብረቅ መጣል ማለት በጣም አስደንጋጭ ነገር ነው። አውሮፓን እንግዲህ ሙቀቱ ብቻ አይደለም እያሰቃያት ያለው፣ ከባድ ሙቀቱ የፈጠረው የአየር መዛባት የፈረንሳይን ሰማይ ወደ አስፈሪ የጦር ቀጠና ቀይሮታል። የፓሪስ እምብርት የሆነው ታሪካዊ ኤፍል ታወር በአሰቃቂ መብረቅ ሲደበደብ የሚያሳዩ ምስሎች መላውን ዓለም አስደንግጠዋል። ተፈጥሮ ለአውሮፓ የመጨረሻ ማስጠንቀቂያ እየሰጠች ሆኖ ብለዋል በርካቶች በጭንቀት። ይህንን የመብረቅ ክስተትም በቪዲዮ ላይ በተለይ ደግሞ ሲታይ እጅግ በጣም ነው የሚያስፈራው። ይሄ በጣም አሳሳቢ ትኩረትን የሚስብ መረጃ ነው ማለት ነው። ቤተሰቦቻችን የኤፍል ታወር ዲዛይን እንግዲህ ሲሰራ በነፋስ ወይ ደግሞ በከፍተኛ ሙቀት ምክንያት በትንሹ እንዲለጠጥና እንዲወዛወዝ ተደርጎ ነው። እስከ 15 ሴንቲሜትር ሊወዛወዝ ይችላል። ነገር ግን በአሁኑ ወቅት በአውሮፓ እያጋጠመ ባለው እጅግ አስከፊ የሙቀት ማዕበልና የከባቢ አየር መዛባት ምክንያት ታወሩ በአስፈሪ ሁኔታ ሲወዛወዝ መታየቱም የተፈጥሮ ቁጣን ልክ የሚያሳይ ሆኗል። ይሄ እነ ቢቢሲን በቲክቶክ ገጻቸው ላይ በነገራችን ላይ ሁሉም በሚባል ደረጃ እነ ዴላም ፔጅንም ይሄንን ነገር እያሳዩ ነው። ስለዚህ እንግዲህ አሁን እየተመለከትን ያለነው የአውሮፓ ቁጣ ለሁላችንም ማስጠንቀቂያ እንደው ከእግዚአብሔር የተሰጠ ቁንጠጣ ነው ብዬ ነው እኔ በግሌ የማስበው። ምክንያቱም እግዚአብሔር እንደ ኃጢአታችን እየከፈለን አይደለም፣ እንደ በደላችን እንደ ነውራችን እግዚአብሔር እያየንም አይደለም። ግን ደግሞ እጅግ በጣም አሳዛኝ ሁኔታ ላይ ነው ያሉት። በተለይ ደግሞ ደካሞች፣ ህፃናት በጣም በከፍተኛ ሁኔታ ልብን በሚነካ ሁኔታ ነው ሲንቀሳቀሱ የሚታየው ማለት ነው። እንግዲህ ሳምንት ባልሞላ ጊዜ ውስጥ ጀርመን 3 ፈረንሳይም ደግሞ 1000 ይሄ ሁሉ ህዝብ ማለቅ ማለት በሙቀት እጅግ በጣም ከባድ ሁኔታ ላይ እንዳለን የሚያሳይ ነው። ውድ ቤተሰቦቻችን እዚህ ጋር አንድ ነገር ማለት ፈለኩ። ውድ ቤተሰቦቻችን ምንም እንኳን እኛ ጻድቅ ነን ብለን ባንልም ግን እነዚህ ሀገራት እንደሚታወቀው እጅግ በጣም ስሜትን የሚነካ በጣም የሚያስቆጣ በጣም የሚያስቆጭ ነገርን ያደርጋሉ አይደለ? እነሱ ይሄን ስላደረጉ ነው እግዚአብሔር ይሄንን ክፍያ የከፈለው ማለት አይደለም። ምን ያህል እግዚአብሔር በረከትና ፍቅር እንደራቀን ግን ማሳያ ነው። ታስታውሱ ከሆነ ብዙ ክርክር የሚያስነሳ ታላላቅ የሆኑ የሚያስቆጡ ነገሮችን ታደርጋለች፣ እግዚአብሔር ላይ ሞክ ታደርጋለች። ፈረንሳይ በተለይ ደግሞ ታስታውሱ ከሆነ በፓሪስ 2004 ኦሎምፒክ ራሱ የመክፈቻ ስነስርዓት ላይ የታዩ አንዳንድ ትዕይንቶች በዓለም ዙሪያ በሚሊዮን የሚቆጠሩ አማኞችን ማስቆጣታቸውና እምነትን ማዋረድ ሞኪንግ ሆኖ መወሰዳቸው ይታወሳል። እኛም ነግረናችሁ ነበርና በዛው ሰዓት ታዲያ ያቺን ውብ የተባለች የተብለጨለጨች ከተማ ምን ያህል መቅሰፍትም እንደወረደባት ታስታውሳላችሁ። በመሆኑም አሁን በአውሮፓ ላይ እየመጣ ያለው መቅሰፍትና የተፈጥሮ ቁጣ ከእግዚአብሔር በረከት መራቅና ከዓለም መንፈሳዊ ውድቀት ጋር ላያይዘውን ይፈልጋሉ። እንግዲህ በግሌን የሚሰማኝ ይሄ ነው። ምንም እንኳን እኛ ጣታችንን እኛ ጻድቅ ነን ብለን ወደ እነሱ ጣታችንን ባንቀስርም ግን የእግዚአብሔር በረከት ግን ርቆናል ሁላችንንም ማለት ነውና ለምሳሌ በኦሎምፒኩ ላይ አከራካሪ የነበሩ ምስሎች ነበሩ በጥንቃቄ ሆን ብለው የሰሩት ማለት ነውና ይሁን እንጂ ይሄ ክስተት ተራ የአየር ንብረት መዛባት አይደለም። እኔ አሁን እየተፈጠረ ያለውን ነገር ሳየው የዓለም ጤና ድርጅትና የሳይንስ ሊቃውንት ስለ ካርበን ልቀት ስለ ሙቀት ማዕበል ሲናገሩ፣ በሌላ በኩል ግን ብዙዎች ጉዳዩን ከመንፈሳዊ ውድቀት ጋርም እያያዙት ነው ያሉት። በተለይ ደግሞ በፈረንሳይ ምድር ላይ ባለም አቀፍ መድረኮች
ድርጊቶች፣ በኦሎምፒክ ዝግጅት ላይ የተደረጉ እምነትን የእግዚአብሔርን ስም የሚያንኳስሱ ድርጊቶች የፈጣሪን በረከት ከሀገሪቱ የሚያርቁ እንደሆኑ እየተነገረ ነው ያለውና ይሄ አስፈሪ መብረቅ ምድርን እሳት ያለበሰው ሙቀት የሳይንስ ውጤት ነው ወይስ የሰው ልጅ ከፈጣሪው መራቅ ያመጣ የተፈጥሮ ቁጣ ነው? እናንተስ ለመሆኑ ምን ታስባላችሁ? ውድ ቤተሰቦቻችን ይህንን ሀሳባችሁንም በኮሜንት መስጫ ላይ ብታሰፍሩልን ደስ ይለናልና ፈረንሳይ ብዙ ጊዜ እንደዚህ አይነት ኢቨንቶችን ስታዘጋጅ በጣም ታላላቅ የሆኑ ኢቨንቶችን ስታዘጋጅ ማድረግ የምትፈልገው ወይ ከመጽሐፍ ቅዱስ አንድ ነገር መዛ ወይ ደግሞ ክርስቲያኖች የሚያመልኩትን የሚያምኑበትን አምላክ ሞክ ማድረግ ነው የምትፈልገው ማለት ነው። በአደባባይ ማንንም ሳይፈሩ ነው ይሄንንም የሚያደርጉትና ብዙ ጊዜ ቁጣ ይቀሰቀስባታል ፈረንሳይ። ታሪክም ይነግረናል። በነገራችን ላይ ይሄ መመጻደቅም አይደለም። እግዚአብሔር ላይ ሞክ የሚያደርጉ ሰዎች እንዴት እንደተቀሰፉ ማየት እንችላለን። የመጽሐፍ ቅዱስ ማብራሪያም አለ በነገራችን ላይና ለምሳሌ ታሪክ እንኳን እንደሚያሳየን በታሪክ ሰነድ የተደገፈ ማንም የማይክደው ትልቅ ማስረጃም አለ። ስለ ታይታኒክ መርከብ ሲሰራ በወቅቱ የነበሩ መሐንዲሶች ባለቤቶች እጅግ በትዕቢት ተሞልተው ነበር። ይሄንን ነገርም አድርሰናችሁ ነበረ። በቃ ስድብ ይሳደባሉ። መርከቧ ተሰርታ ስትጠናቀቅ አንደኛው ሰራተኛ ወይ ደግሞ የመርከቧ ባለቤት ይህችን መርከብ እግዚአብሔር እንኳን ቢሆን ሊያሰጥማት አይችልም ብሎ ቃለመጠይቁ ላይ ተናግሮ በፈጣሪ ላይ በኃይል ተሳልቆ ነበርና መርከቧ ግን በመጀመሪያ የጉዞ ወቅቷ ላይ በአይስበርግ የበረዶ ተራራ ተመታ። በስምምነቱም መሰረት በታሪኩ አሰቃቂ በሚባል መልኩ 1500 በላይ ሰዎችን ይዛ ባህር ውስጥ ሰጥማለች። ይሄ እንግዲህ የእግዚአብሔር እጅ ነው። ሌላው የጆን ሌኖንም እኮ ቢትልስ የነሱንም እኮ ማስታወስ ይቻላል። በ1960ዎቹ ዓመታት የዓለማችን ታዋቂው ቢትልስ የሙዚቃ ባንድ አባል የነበረው ማለት ነው ጆን ሌኖን ከፍተኛ ዝና ላይ በነበረበት ወቅት የተናገረው ንግግር ዓለምን በከፍተኛ ሁኔታ አስቆጥቶ ነበረ። ያለውም በአንድ የጋዜጣ ቃለ መጠይቅ ላይ ክርስትና ሁኑኑ ያልፋል ይጠፋል፣ እኛ ደግሞ አሁን ከኢየሱስ ክርስቶስ ይልቅ ታዋቂ ነን ብሎ ተናግሮ ነበረ። እግዚአብሔር አሁንም ይቅር ይበለው። ይህን ከተናገረ በኋላ በባንኩ ላይ ከፍተኛ ውድቀት መጣ። በቦታው አልበሞቹ መጣጠል ጀመሩ። ብዙም ሳይቆይ ባንዱ ተበተነበት። ከዓመታት በኋላ ደግሞ ጆን ሌኖን በገዛ አድናቂዎች በአሰቃቂ ሁኔታ በ5 ጥይት ነው ተመቶ በወጣትነቱ ህይወቱ ያለፈው ማለት ነውና መተላለፋችን እስከምን ድረስ እንደሆነ ልብ ልንል ይገባል። ታስታውሳላችሁ የታንክሬስ ኔቬድ ድንገተኛ ሞት ብራዚል 1985 ዓለም የማይረሳው ክስተት ነው። ታንክሬዶ ኔቬድ በ1985 ዓ.ም የብራዚል ፕሬዝዳንት ለመሆን የተወዳደረ ፖለቲከኛ ነበርና በምርጫ ወቅት የራሱን ፖለቲካ አባላት ከ5000 በላይ ድምጽ ካገኘ ፕሬዝዳንት መሆን አይቀርም ሲሏቸው ምንድነው ያሉት? እግዚአብሔር 5000 ድምጽ ካገኘው እግዚአብሔርም ቢሆን ከፕሬዝዳንትነት ሊያወርደኝ አይችልም ሲሉ ነበረ። ከዛ ምንድነው የወረደባቸው መቅሰፍት? ምርጫውን አሸነፉ። ነገር ግን የፕሬዝዳንት ቃለ መሐላ ሊፈጽሙ አንድ ቀን ሲቀራቸው በድንገት በጽኑ ታመው ሆስፒታል ገቡ። ቃለ መሐላቸው ቀናቸውን ሳያዩ በኦፕሬሽን ጠረጴዛ ላይ ነው ህይወታቸው ያለፈው ማለት ነውና ታሪክ ራሱን ይደግማል ይባላልና አሁን በፈረንሳይም በአውሮፓ ምድር እየታየ ያለው መቅሰፍት በኦሎምፒክ መድረክ ላይም በፈጣሪ ላይ ከተደረገው ማሾፍ ጋር የሚያያይዙ ወገኖች ጠንካራ የታሪክ ማስረጃዎችን ያነሳሉ። 1912ም ይህንን መርከብ እግዚአብሔር ሊያሰጥማት አይችልም የተባለለት ታይታኒክ በመጀመሪያ ጉዞዋ ባህር መዋጧን በ1966ም ከኢየሱስ ይልቅ እኛ እንታወቃለን ያለው ጆን ሌኖን በአሰቃቂ ሁኔታ በጥይት መደብደቡን ታሪክ አይረሳውምና ዛሬም የፓሪስ ሰማይ በመብረቅ ሲደበደብ ምድር በሙቀት ስትቀልጥ ያው ጥንታዊ የተፈጥሮ የፈጣሪ ቁጣ ማስጠንቀቂያ ይሆነው ብለን ሁላችንም ወደ ቀልባችን ልንመለስ ይገባል። እግዚአብሔር ከዓይን ጥቅሻ ባነሰ ቅስፈት ምድርና ሰማይን ሙሉ ለሙሉ ሊያወድም እንደሚችል ሙሉ ለሙሉ ሊያጠፋ እንደሚችል የሁላችንም ልብ ሊገነዘብ ይገባል ለማለት እንወዳለን። ውድ ቤተሰቦቻችን ለተጨነቁ ሁሉ እንደ ኃጢአታችን እንደ በደላችን ሳይሆን እንደ እግዚአብሔር ምሕረት ሁላችንም ለሁሉም ጸሎት ልናረግ ይገባል። በዚህ መረጃ ላይ ያላችሁን ሀሳብ አስተያየት ብታጋሩን ደስ ይለናል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ እስከምንገናኝ ቸር ቆዩልን።